የተከበራችሁ የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ይሄ በዚህ ሰዓት ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ የሰንበት ትምህርት ጥናት ፕሮግራማችን ነው። እንግዲህ የዚህ ፕሮግራም ተከታታዮች እንደምታስታውሱት በዚህ ሩብ ዓመት እያጠናን ያለ ነው ፍንጮች፣ ምስሎች፣ ምሳሌዎችና የመጽሐፍ ቅዱስ ትንቢቶች ማጥኛ መንገድ የሚለውን የሰንበት ትምህርት ነው እና በዚህ ስር የተለያዩ ከትንቢት ጋር የተያዙ ትንቢት እንዴት ማጥናት እንዳለብን የሚያስረዱ ትምህርቶችን እያነሳን ስንነጋገር ነበር። ያውም የዚህ ሩብ ዓመት ጥናታችን ሊጠናቀቅ የቀረው 3 ሰንበቶች ብቻ ነው። ዛሬ 10ኛውን ትምህርት ነው ይዘን የምንቀርበው እና የዛሬው ትምህርት ከኔ ጋር ይዘውላቸው የቀረቡት እህቴ ርብቃ አምሳሉ እና እህቴ ሻረግ ጸጋው ናቸው። እና እነዚህ እህቶች በዚህ ፕሮግራም ስም እና በእናንተም ስም ላመሰገን እፈልጋለሁ ስለ አገልግሎታቸው። እግዚአብሔር አገልግሎታቸውን ይባርክ። የዛሬው ጥናት ርዕሳችን የዘመናት ፍጻሜ የደረሰብን እኛን የሚል ነው እና በዚህ ርዕስ ስር እንግዲህ በጣም ጠቃሚና በወቅቱ በመጨረሻው ዘመን እንደምንገኝ ለኛ አስፈላጊ የሆኑ ትምህርቶችን እያነሳን እንገኛለን። ምክንያቱም መጽሐፍ ቅዱስ እንደሚነግረን የዓለም ሂደትም ሆነ የተፈጥሮ ሁኔታዎች እንደሚያስረዱን እኛ የምንገኘው በዓለም ታሪክ የመጨረሻው ምዕራፍ ውስጥ ነው። ይህንን አጽንኦት ሰጥተን ልንመለከተው የሚገባ ነው። ነገር ግን ወደ ጥናታችን ከመሄዳችን በፊት ዘወትር እንደምናደርገው እግዚአብሔር መንፈስ ቅዱስን በመካከላችን በመገኘት እናንተንም እኛንም እንዲያስተምረና ይህንን ጥናት እርሱ ወደፈለገው አቅጣጫ እንዲመራው እንጸልያለን። የፕሮግራማችን በጸሎት የምትከፍትልን እህታችን የሻረግ ጸጋው ነች። እንጸልይ። በሰማይ የምትኖር ታላቅና ኃያል ዘላለማዊ አምላክ ሆይ እናመሰግንሃለን፣ እናከብርሃለን። የዘመናት ታሪክ በእጅ ስላለ አንተ በዘመነ መጀመሪያ በዘመን መካከል እስከ ፍጻሜውም ዘመን የሚቀጥለውን የምድርና የሰማይን ታሪክ በእጅ ስለያዝህ እናመሰግንሃለን። አሜን። ቸር አባት ሆይ ይሄ ዘመን ፍጻሜ የደረሰብንን እኛን ለመገሰጽ፣ ለማስተማር፣ ለማንቃት የተሰጠንን በዚህ ሰዓት የምናጠናውን የሰንበት ትምህርት ደግሞ ለእኛም አብረውንም ለሚያጠኑ ለሚሰሙ ሁሉ የሚያስረዳው የመንፈስ ቅዱስ ኃይል በመካከላችን እንዲገለጽ እንለምንሃለን። አባት ሆይ ከዚህ በፊት እንደነበረ ሲነገር የነበረው እንደተፈጸመ ዛሬም በእኛ ዘመን እየተነገሩ ያሉ ነገሮች ፍጻሜያቸው እጅግ እንደቀረበ በማወቅ ለታላቁ ለበጉ ሰርግ እንድንሰናዳ ከዚህ ከዘመነ ፍጻሜ ቁጣም እንድንተርፍ በውስጥህ በአንተ ጸጋ ውስጥ መሸሸጊያ እንድናገኝ አንተ እርዳን። አሜን። ኃጢአታችን በደላችንን ይቅር በለን፣ ልባችንን ክፈትልን። በጌታ በኢየሱስ ስም አሜን። 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 እግዚአብሔር ባርክሽ እህት ሻረግ። የዚህ ፕሮግራም ተከታታዮች በመግቢያ ላይ እንዳነሳው ዛሬ የምናጠናው 10ኛው ትምህርት ሲሆን የዘመናት ፍጻሜ የደረሰብን እኛን የሚል ነው። የእንግሊዝኛው ሞር ክሊር ሆኖ ነው ያገኙት። ነው በኩሌ upon whom the end has come ነው የሚለው። ስፔሲፊካሊ እኛ አይልም። የአማርኛው ነው እኛ የሚለው። የእንግሊዝኛው በአጠቃላይ እኛም ሊሆን እንችላለን፣ ከኛም በኋላ ይመጣው ትውልድ ሊሆን እንደሚችል አድርጎ ነው ያቀረው። ዋናው ነጥብ ግን ቅድም እንዳነሳሁት የዓለማችን ፍጻሜ እየተቃረበ ነው። የመታሰቢያ ጥቅሱ ይህን አስመልክቶ እንደዚህ ይላል፣ ይህን ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ስለዚህ ተደላድዬ ቆሜአለሁ የሚል ቢኖር እንዳይወድቅ ይጠንቀቅ። በጣም አስፈላጊ የሆነ ጥቅስ ነው። ማንም ቢሆን የእግዚአብሔር ምጽአት እንደተቃረበ በመገንዘብ ራሱንና ቤቱን ሊያዘጋጅ ይገባል።
እና ለዚህ ደግሞ የሚረዳን የዚህ ሩብ ዓመት ትምህርት በትንቢቶች ላይ ተመስርቶ በጣም ጠቃሚ የሆነች የተለያዩ ነጥቦችን እንዴት ትንቢትን ማየት እንዳለብን ትንቢት ማለት ምንድን ነው እያለ እያነሳ ነበር። እና ይሄ ግን ጥያቄ የዘመናት መቼ ነው የዘመኑ ፍጻሜ የሚሆነው ወይም የዘመኑ ፍጻሜ መቅረቡን አስመልክቶ ዛሬ እኛ በዚህ ዘመን የምንኖር ክርስቲያኖች የምናነሳው ጥያቄ ብቻ ሳይሆን በቤተ ክርስቲያን ታሪክ ውስጥ ሁልጊዜም ሲነሳ የነበረ ጥያቄና የተለያዩ ሰዎች የተለያዩ መልስ የሰጡበት ገጠመ ነው። በጌታ ኢየሱስ ክርስቶስ ለምሳሌ ደቀ መዛሙርቱ ይሄንን ጥያቄ አንስተውለት ነበር። የመምጣትህ ምልክቱ ምንድን ነው ለሚለው ጌታ ኢየሱስ ክርስቶስ የተለያዩ ምሳሌዎችን ከሰጠ በኋላ አንዱን ማንበብ ፈልጋለሁ። ይህንን ጉዳይ የዘመኑ ፍጻሜ መሆኑን ለመረዳት እንደ ምሳሌ የተጠቀመበትን የዚህ ፕሮግራም ተከታታዮች መጽሐፍ ቅዱሳችሁን የሉቃስ ወንጌል ምዕራፍ 1 ከ29 እስከ 31 ያለውን በምታነቡበት ጊዜ ጌታ ኢየሱስ ክርስቶስ እንደዚህ ብሏቸው ነበር ለደቀ መዛሙርቱ። ምሳሌም ነው ነገራቸው እንዲህ ሲል ስለ በለስና ዛፎችን ሁሉ እዩ፣ ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበ አወቃችሁ ይላል ጌታ ኢየሱስ ክርስቶስ። እኛ በዚህ ለምሳሌ በሰሜን አሜሪካ የምንኖር በሰሜኑ ክፍለ ዓለም የምንኖር ሰዎች ብርዱ በሚመጣበት ጊዜ የምንረዳበት የተለያዩ የተፈጥሮ ክስተቶች አሉ። ቅጠሎች መርገፍ ይጀምራሉ። አሁን ደግሞ ብርዱ አልፎ ሙቀቱ እየመጣ ስለሆነ ሙቀቱ እየመጣ ነው። ቅጠሎች ምን ሲያደርጉ ዛፎች በጋው እየመጣ ነው፣ ወይንም ደግሞ በፈረንጆቹ ሰመር የሚሉት ወቅት እየመጣ ነው ያን በማሻማ ሁኔታ መናገር እንችላለን። ጌታ ኢየሱስ ክርስቶስ ከተፈጥሮ ምሳሌን ወስዶ ለደቀ መዛሙርቱ ይህንን ማስጠንቀቂያ ሰጣቸው። ይህንን እንዲረዱ ከተፈጥሮ ከሚሆነው ነገር ሁኔታዎች በሚፈጸሙበት ጊዜ በታሪክ ውስጥ የሚከናወኑ ነገሮች በሙሉ የሚነግሩን ይህን ነው እና ግን መታሰቢያ ቁጥር ስለዚህ የዘመናት ፍጻሜ የደረሰብን እኛን ለማስጠንቀቅ የሚለውን ክፍል እንድናሰምርበት ፈልጋለሁ። ጌታ ኢየሱስ ክርስቶስ እግዚአብሔር ልጆቹን ሰው ሳያስጠነቅቅ አንዳችም እግዚአብሔር ለነቢያት ለባሪያዎቹ ሳይናገር አንዳችም ነገር አያድርግም ይላል የእግዚአብሔር ቃል እና የእግዚአብሔር ቃል የሚያሳየን ያለፈው ያሁኑና የወደፊቱን በአንድ ላይ አጣምሮ የያዘ ለየት ያለ መጽሐፍ ነው። ከሌሎች መጽሐፍ ሁሉ የሚለየው ይሄ ነው እና ዛሬ እንግዲህ ስለዚህ መጨረሻው ዘመን እያነሳን ነው በዛሬው ጥናታችን የምንቀጥለው። ወደ ሆዱ ከመሄደ በፊት የዚህ ፕሮግራም ተከታታዮች ሰንበት ትምህርቱ ያነሳውን የመግቢያ ክፍል የመጨረሻውን ክፍል መመልከት እፈልጋለሁ። በሚቀጥሉት 2 ሳምንታት እንደ ዳግም ምጽአት፣ የፍርድ ምርመራ፣ የመጨረሻው ቀውስና ሌሎች ክስተቶች ምን ማለት እንደሚጠቀምባቸው ለመመልከት በርካታ ቁልፍ ታሪኮች ዙሪያ ቅኝት እናደርጋለን ይላል። ታሪክ የሚነግረን ብዙ ነገር አለ። ስለ የዓለማችን የወደፊት እጣና ፈንታ፣ ስለ ጌታ ኢየሱስ ክርስቶስ ሁለተኛ ምጽአት። ምክንያቱም ጌታ ኢየሱስ ክርስቶስ በሚያደርገበት ጊዜ መላእክት ለደቀ መዛሙርቱ የነገሯቸው ነገር ነበር። ወደ ሰማይ ሲሄዱ ያያችሁ ኢየሱስ ተመልሶ ይመጣል በማለት ተነግሯል። ያ መቼ እንደሚሆን ጌታ ኢየሱስ ክርስቶስ በጨለማ አላስቀመጠንም እና እነዚህ ነጥቦች ነው እያነሳን እንግዲህ ዛሬ ለመነጋገር የምንፈልገው። ነገር ግን እንዲያው ከዚህ ጋር ተያይዞ ይሁዳ የሚያነሳው የበጉ ቁጣ የሚል ርዕስ አለ እና ለኛ በመጨረሻው ዘመን ለምንኖረው ይሄ የበጉ ቁጣ የሚለው ምን አይነት እንድምታ አለው? ይሄ በግ ማን ነው? ጥርብቅ ይሄ የይሁዳን አንቺ ነሽ የምታቀርብልን ጥርብቃ። ይሄ የበጉ ቁጣ ሲል ምን ማለቱ ነው? በግ ይቆጣል እንዴ? ማን ነው ይሄ በግ? እስኪ የእግዚአብሔር ቃል በዚህ ላይ ሰንበት ትምህርቱ የሚያነሳው ምንድን ነው? እስኪ ይህንን ይሁዳን ጠቅልል አድርገሽ አቅርቢልን። እሺ፣ አመሰግናለሁ ብርታ። እውነት ነው፣ በእሑዱ ክፍል ላይ ስለ በጉ ቁጣ ይናገራል። ግን ለምን ይሄ ሰንበት ትምህርት በቁጣ እንደጀመረ አልገባኝም። ፍቅሩ ነው ብዙ የሆነው፣ ቁጣው ትንሽ ነው።
ብዙ ትዕግስትና ብዙ ፍቅር ነው ያለው። ያ ነው መጀመሪያ ሊነገር የሚገባው፣ ግን ወደኋላ ስለምንመጣበት ችግር አይኖርም። ግን ይሄ በጉ ማን ነው? ቁጣውስ ለምን መጣ ወደሚለው ሀሳብ ነው ሰንበት ትምህርቱ የሚወስደን። ይህ ታሪክ መቼ እንደሚሆን በራእይ ምዕራፍ 6 ከቁጥር 12 እስከ 17 ላይ በተጠቀሰው ክፍል ላይ እናገኘዋለን። ቃሉን ከመጽሐፍ ቅዱስ ላይ ብናነበው ሀሳቡን እናገኘዋለን። ራእይ ምዕራፍ 6 ከቁጥር 12 እስከ 17 እንደዚህ ይላል። ስድስተኛውንም ማህተም በፈታ ጊዜ አየሁ። ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬያን እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገስታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራራዎች አለቶች ተሰወሩ። ተራራዎችንና አለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ቁጥር 16 ላይ ምንድን ነው የሚለው? ተራራዎችና አለቶችን በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን። በዙፋኑ ላይ የተቀመጠው የምናውቀው ወዳጃችን ኢየሱስ ክርስቶስ ነው። አሜን። ለእኛ ሲል የሞተው ለኃጢአታችን መስዋዕት የሆነው ያኔ እንደ ጠላት ተቆጥሮ የተተፋበት የተዘበተበት ለእኛ ሲል በመስቀል ላይ የሞተልን ኢየሱስ ክርስቶስ አሁን ግን በክብር ዙፋን በአብ ቀኝ ተቀምጦ ያለው በዙፋኑ ላይ ለፍርድ የሚመጣው እርሱ ነው በጉ። ይህንን የሚመጣውን ክርስቶስን በሚያዩበት ጊዜ ስለሚደነግጡት ሰዎች በፍርሃት ራሳቸውን ለመደበቅ ወይም ደግሞ ለመሰወር ከሱ ለመሸሽ የሚሞክሩትን ሰዎች በአጠቃላይ በክርስቶስ ዳግም ምጽአት ጊዜ የሚኖረውን ክስተት ወይም ትዕይንት ነው የሚያሳየን ይሄ ታሪክ። የፍጻሜው ጊዜ ከመድረሱ በፊት ወንጌል በዓለም ሁሉ ይሰበካል ይላል። የሶስቱ መላእክት መልእክት ይዳረሳል ለሁሉ። መልእክቱን ለመቀበልና ለመታዘዝ ፈቃደኛ ባልሆኑት ላይ ታላቁ የቁጣ ቀን ድንገት እንደሚመጣባቸው ነው የሚገልጸው። ክርስቶስ ከመምጣቱ በፊት አስቀድሞ ይህ እውነት ተገልጿል። ክርስቶስ እንደሚመጣ ወደ ሰማይም እንደሚወስደን። ነገር ግን ይህንን ባልተቀበሉት ላይ ይህ ታላቅ ቁጣ የቁጣ ቀን እንደሚመጣባቸው በድንገት እንደሚሆንባቸው ነው ሰንበት ትምህርቱ የሚጠቅሰው። መጽሐፍ ቅዱሳችን አበክሮ የሚነግረን ነገር ቢኖር እሱ ነው። ለምንድን ነው ራሳቸውን ለማምለጥ ወይም ደግሞ ለመሸሽ የሚሞክሩት? ምክንያቱም በእርሱ ፊት የሚያቆማቸው አንድም ነገር የለም። ክርስቶስ አስቀድሞ እርሱን እንዲከተሉ በእርሱ መንገድ እንዲሄዱ በሰጣቸው እድል ሳይጠቀሙ ስለቀሩ ጊዜው በድንገት ስለደረሰባቸው ይህ ታሪክ እንደሚፈጸም ይናገራል ቃሉ። በዳግም ምጽአቱ ጊዜ ሁለት ጎራዎች እንደሚኖሩ ወይም ደግሞ የሰው ልጆች በሁለት ክፍል እንደሚከፈሉ ይናገራል። በማቴዎስ 25 ከ31 እስከ 33 ባለው ታሪክ ላይ ክርስቶስ ሲመጣ ምን ይላል ብናነበው ቃሉን ደስ ይለኛል። በማቴዎስ 25 ከ31 ጀምሮ ባለው ታሪክ ላይ እንደዚህ ይላል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል ይላል። በሁለት ጎራ መቆማችን ግድ ነው። ከሁለቱ በአንዱ መሆናችን በቃ ምንም አማራጭ የሌለው ነገር ነው። ዛሬ ይህንን ትምህርት እግዚአብሔር ለኛ ወደኛ ሲያመጣ በየትኛው ጎራ ነው ልንቆም የሚገባን? የት እንዳለን ቆመን እንድናስብ ቅድም በመግቢያው ጥቅስ ላይ እንዳነበብከው ቆም ያለው የሚል ይጠንቀቅ ነው። የት ላይ ነው የቆም ነው?
ምክንያቱም አሁን የዓለም ፍጻሜ የመጨረሻው ዘመን ላይ እንደሆንን ሁላችንም እናውቃለን። ነገር ግን ተደላድለን እንዳይሆን ያለንበትን እንድናጠና እንድናውቅ ቆም ያለው ብለን የወደቅን ሆነን እንዳንገኝ ዛሬ ጎራችን ከየትኛው እንደሆነ እንድናስተውል ነው ይህ ሰንበት ትምህርት ወደኛ የመጣው። እግዚአብሔር ዛሬ እድል ሰጠን። ድንገት ሳይሆን የሚመጣብን ተዘጋጅተን እንድንጠብቀው ነው ይሄ ታሪክ የሚነግረን እና በግራና በቀኝ እንደሚያቆማቸው ሲናገር እነማን ናቸው በግራ የሚቆሙት? እነማን ናቸው በቀኙስ የሚቆሙት? መጽሐፍ ቅዱስ የሚነግረን ወደ ቁጥር 34 ወረድ ብለን ስናነብ በቀኙ የሚሆኑት ምንድን ናቸው ይላል። መንግስቱን የሚያወርሳቸው ቃሉን ብናነበው ከመጽሐፍ ቅዱስ ላይ ማቴዎስ ምዕራፍ 25 ቁጥር 34 ላይ በግራው ንጉሱ በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። መንግስቱን የሚያወርሳቸው በቀኙ የሚቆሙትን ነው። ነገር ግን በግራ በኩል ደግሞ የሚሆኑት እነማን ናቸው ይላል። ቁጥር 41 ወረድ ብለን ስናነበው በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል ይላል። ስለዚህ ግልጽ የሆነ ነገር ነው የተቀመጠልን። በቀኙ መሆን ምርጫችን ነው፣ በግራው መሆንም ምርጫችን ነው። የዘላለምን መንግስት ለመውረስ እድሉ ተዘጋጅቶልናል። ከጠላት ከሰይጣን እና ከመላእክቱ ጋር ደግሞ ለመጥፋት ለእሳት ደግሞ የተቀጠሩ ደግሞ አሉ። በዛ ሁለቱ መካከል የሚባል ነገር የለም። ወይ ግራን ወይም ቀኝን ነው የምንመርጠው። ወይም ደግሞ መንግስቱን ለመውረስ እናስባለን ወይም ደግሞ ከሰይጣን ጋር ለመጥፋት እንመርጣለን ማለት። ምርጫው የኛ ነው። እግዚአብሔር የምርጫ አምላክ ስለሆነ ከመጀመሪያ ከፍጥረታችን ጀምሮ ምርጫችንን የሚጠብቅ አምላክ ስለሆነ፣ ነገር ግን ስለሚወደን የተሻለውን የሚበጀውን ወይም ደግሞ የሚጠቅመውን ዘላለማዊ ህይወት የምናገኝበትን መንገድ እንዳለ እድሉን ሊያሳየን ነው ይህ ሰንበት ትምህርት ያመጣው። ዛሬም ረስተን እንዳይሆን ድንገት እንዳይሆንብን የክርስቶስ ምጽአት ሲመጣ በቀኙ ለመቆም የሚያስችለንን ህይወት እንዲኖረን ዛሬ ላይ ልናደርገው የሚገባን ደግሞ የቤት ስራ ስላለን ማለት ነው። እሱን ነው ሰንበት ትምህርቱ አበክሮ የሚናገረው። በየትኛው በኩል ነን ራሳችንን እንድንጠብቅ እንድንጠይቅ፣ ዛሬ የምንኖረው ህይወት ለነገ ክርስቶስ ሲመጣ ለምንቆምበት ክፍል ወሳኝ ነገር ስለሆነ ማለት ነው። ከሁለቱ በአንዱ መሆናችን ግድ ስለሆነ ያን ምርጫችን እንድናስተካክል ይህ ሰንበት ትምህርት ይመክረናል። በማቴዎስ 7 ቁጥር 24 እስከ 29 ባለ ታሪክ ላይ ምን ይላል? በክርስቶስ ስለመመስረት እና በሱ ላይ ጸንቶ ስለመኖር ሲናገር ምዕራፍ 7 ቁጥር 24 ላይ ማቴዎስ ምዕራፍ 7 ቁጥር 24 ቤቱን በአሸዋና በአለት ላይ የሰራውን ታሪክ የምናገኝበት ክፍል ነው። በማቴዎስ ምዕራፍ 7 ቁጥር 24 ጀምሮ ያለውን አነበዋለሁ። ስለዚህም ይላል፣ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። እግዚአብሔር የሚመክረን ይሄን እንድንሆን እንዲህ አይነት ህይወት እንዲኖረን ነው። ቃሉን ሰምቶ አሁን የሰማነውን ክርስቶስን በመቀበል እርሱን በማመን የምናገኘውን የዘላለም ህይወት ምርጫችን እንድናደርግ ይሄንን ቃል ሰምቶ ለሚያደርገው ቤቱን በአለት ላይ የሰራን ሰው ይመስላል ይላል። ንፋስም ሆነ ዝናብም ሆነ ምንም አይነት ነገር አያናጋውም፣ ጸንቶ ይኖራል። እንደዛ አይነት ህይወት እንዲኖረን ይመክረናል። ነገር ግን ይላል በአለቱ ላይ ያልተመሰረተው ግን ወደ ቁጥር 25 26 ላይ ወረድ ብለን ብናነበው ይህንንም 26 ላይ ነው ያለው። ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያን ጊዜ መታው፣ ወደቀም፣ አወዳደቁ ታላቅ ሆነ። ይህ እንዳይሆን በህይወታችን ላይ ነው መጨረሻችን። ቅድም እንዳነበብነው ከበጉ ቁጣ ማንስ ሊያስጥለን ይችላል ወይም ማንስ ሊቆም ይችላል በሱ ፊት ብለው
በፍርሃት እንደተንቀጠቀጡት አይነት ሰዎች እንዳንሆን ድንገት እንዳይሆን የክርስቶስ ምጽአት በእኛ ላይ ቤታችንን በአለቱ ላይ በክርስቶስ ላይ ስንሰራ ያ መደናገጥ ወይም ደግሞ መሸበር በእኛ ላይ አይኖርም። ለዚህ ነው ክርስቶስ ዛሬ አስቀድመን እንድንጠነቀቅ ራሳችን እንድንፈትን በየትኛው ላይ እንደቆምን የቆምንበት አለቱ ላይ መሆኑን እንድናስተውል ነው የሚመክረን። ስለ ዳግም ምጽአቱ ለብዙዎች ዱብዳ እንደሚሆንባቸው ለማስጠንቀቅ በኖህ ጊዜ የተፈጠረውን ታሪክ ሰንበት ትምህርቱ ያመጣል። ኖህ ለ120 ዓመታት ለህዝቡ መልእክቱን ቢናገርም ሊመጣ ስላለው የጥፋት ውሃ አስቀድሞ ቢያስጠነቅቅም ያንን ያህል ዓመት በጣም ትዕግስት እንዴት እንዳለው በጣም ይገርመኛል። 120 ዓመት ማለት በጣም ከባድ ነገር ነው። ስለ አንድ ነገር አልሰማ ላለ ህዝብ መልሶ መላልሶ ያንን እውነት መናገር ትልቅ መስዋዕትነት ነው ያደረገው። ያ ሁሉ ሆኖ ግን ህዝቡ ያፌዝበትና ያሾፍበት ነበር። መልእክቱን አልተቀበሉትም ነበር። የኢየሱስ ክርስቶስ ዳግም ምጽአት መልእክትም እንዲሁ ነው የሚሆነው። ለአንዳንዶች ለተቀበሉት ህይወት፣ ላልተቀበሉት ግን ፌዝና በዋልት ወይም ቀልድ ነው። አሁንም በዚህ ዘመን የምንሰማው ነገር አለ። የኢየሱስ ዳግም ምጽአት ወይም የዳግም መምጣቱ መመለሱ ተረት ተረት የሚሆንባቸው ሰዎች አሉ። መቼ ይህ ለዘመናት ሲሰበክ የኖረ እውነት ነው፣ ሲሰበክ የነበረ ነገር ነው። ግን ሲመጣ መቼ አየ ነው? እመጣለሁ ያለው ታዲያስ የት አለ? ከጥንት ጀምሮ ሲነገር ኖሯል ይህ ነገር፣ ግን የት አለ አሁን የመጣው እያሉ ብዙዎች ይህን ጥያቄ ይጠይቃሉ። ሲያሾፉም ይገኛሉ። ፈጽሞ ያንን እውነት መቀበል የማይፈልጉ ብዙ ሰዎች አሉ። ነገር ግን አሁንም መጽሐፍ ቅዱስ አስቀድሞ የተጻፈ ቃል አለ ለእኛ ማስጠንቀቂያ እንዲሆነን። በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ላይ ያለውን ብናነብ ይህ ሊሆን እንዳለ አስቀድሞ ክርስቶስ ነግሮናል። ተስፋ እንዳንቆርጥ አሁን በምንሰማው ወይ በቃ እውነቱን ለመቀበል ፈቃደኛ ባልሆኑት ዘንድ የሚመጣውን ተግዳሮት ተስፋ ቆርጠን እንዳንተው እውነቱን ወይም ደግሞ ከመናገር ወደኋላ እንዳንል አስቀድሞ ሊሆን ያለውን በቃሉ ተጽፎልናል። በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ጀምሮ ከ3 እስከ 4 ባለው ቁጥር ውስጥ ነው የተጻፈው። የቃል እንደዚህ ይላል። ምዕራፍ 3 3 እና 4 በመጨረሻ ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ ይላል። እነርሱም ይላል የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። መቀበል ስለማይፈልጉ ይዘብታሉ፣ ይቀልዳሉ። ስለዚህ ይህንን ግን አስቀድማችሁ እወቁ ነው የሚለው። ዘባቾች እንዳሉ ይህንን እውነታ ይዛችሁት የምትሄዱትን የምትመሰክሩለትን ክርስቶስ ይመጣል ብላችሁ የምትናገሩትን እውነት የማይቀበሉ ሰዎች አሉ። ይህንን አስቀድማችሁ እወቁ። ማወቅ አለብን። ምክንያቱም ሁሉ ነገር አልጋ በአልጋ ሆኖ ያንን የምንሰብከውን የምንመሰክርለት ክርስቶስን ሁሉም አይቀበሉም። ስለዚህ አስቀድመን ይህንን ስናውቅ ወንጌልን ለማሰራጨት እንቅፋት አይሆንብንም። ይህ ሊሆን እንዳለ አስቀድሞ ቃሉ ስለሚነግረን በኖህ ላይ ሲያሾፉ ሲዘብቱ እንደነበረ በኋላ ግን የውሃ ጥፋት እንደ ድንገት እንደመጣባቸው እንዲሁ በመጨረሻው ዘመን የዳግም ምጽአቱን መልእክት ለመቀበል ፈቃደኛ ባልሆኑት ላይም ድንገተኛ ጥፋት እንደሚመጣ መጽሐፍ ቅዱስ አስጠንቅቆናል፣ ነግሮናል። ነገር ግን ለምንድን ነው ታዲያ ምንድን ነው መልሳችን? እስከዛሬ ይመጣል ያላችሁት ክርስቶስ አልመጣም፣ የት አለ የመምጣቱ እውነታ የት አለ ብለው ቢጠይቁን እንኳን የእግዚአብሔር ቃል ደግሞ መልስ አለው አይደል? በሁለተኛ ጴጥሮስ 3 ከ9 እስከ 10 ላይ ምን ይላል? ከ9 እስከ 10 ባለው ሐሳብ ላይ ሁለተኛ ጴጥሮስ እዛው ምዕራፍ ላይ ነው ያለው። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ
ወዶ ስለእናንተ ይታገሳል ይላል። ቁጥር 9 በጣም ደስ የሚለኝ ጥቅስ ነው። ሁሉ ይድን ዘንድ ወዶ ይታገሳል፣ ይጠብቃል፣ ብዙዎች እንዲድኑለት ማለት ነው እንጂ እኮ ድሮ ገና ውሳኔውን በቃ ላልተቀበለ የዘላለም እሳት ተቀጥሯል ተብሎ እንደተጻፈው ወዲያውኑ እኮ ውሳኔውን ፍርዱን ማድረግ ይችል ነበር። ነገር ግን ምን ያህል የፍቅር አምላክ እንደሆነ የምናይበት ክፍል ነው ይሄ። እኛ እስክንመለስ የሚድኑት ብዙዎች እስኪሆኑ ድረስ በፍቅር ታግሶ እንደሚጠብቀን፣ ለአንዳንዶች እንደሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ይለናል። ይመጣል በቅርቡ። ነገር ግን የሚዘገይበት የሚቆይበት ምክንያት ሁላችን ድነን መንግስቱን ወራሾች እንድንሆን ስለሚፈልግ ነው። ቁጥር 10 ላይ ምን ይላል? የጌታው ቀን ግን እንደ ሌባ ሆኖ ይመጣል ይላል። ላልተዘጋጁት፣ ለተዘጋጀ ነው ግን በክብር በደስታ በእልልታ ልንቀበለው እንጠብቀዋለን፣ ጓጉተን እንጠብቀዋለን ልናየው። ግን ላላመኑት፣ ላልተቀበሉት፣ እንደ በኖህ ላይ ሲያሾፉት እንደነበሩት ሲቀልዱ ለሚቆዩት ግን እንደ ሌባ በድንገት ይመጣባቸዋል። ስለዚህ የሰንበት ትምህርቱ እንግዲህ ይህንን ለመናገር ሲፈልግ ነው። የበጉ ቁጣ ምን አይነት ነው? ፍቅሩ ብዙ ነው። ነገር ግን ያንን የተሰጠውን እድል ፍቅሩን ሳይቀበሉ የመዳንን ወንጌል ሳይቀበሉ በክርስቶስ ሳያምኑ ለሚቆዩት በሱ ላይ ላመጹት ግን ያ ቁጣ እንደሚመጣ ነው ሰንበት ትምህርቱ እየተናገረ ያለው። እንግዲህ ሐሳቤን አግኝታችሁኝ እንደሆነ አላውቅም። እግዚአብሔር ይስጥልኝ። እሺ ርብቃዬ እግዚአብሔር ይባርክሽ። የሻረግ ወደ ሰኞ በቀጥታ እንሄዳለን። ምክንያቱም ርብቃ ኦልሬዲ በእሑዱ የሰኞውን እንትን ዳስሳው አልፋለች። ሰኞ የኖህ ስብከት ይላል እና በኖህ ዘመንና ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 24 ከቁጥር 37 እስከ 39 የተናገረው አለ እና ጌታ ኢየሱስ ክርስቶስ የተናገረው የመጨረሻው ዘመንና የኖህ ዘመንን እስኪ ሁለቱን እያወዳደርሽ ተመሳሳይነታቸውን እሷም ነክታለች፣ አቅርቢልን። በአጠቃላይ የእሑዱ የሰኞ ምንድን ነው? የኖህ ስብከት ምን ነበር? ጌታ ኢየሱስ ክርስቶስ ጴጥሮስም አንስተዋለች፣ ያነሳዋል። በሁለቱ መካከል ያለው ተመሳሳይነት ከዚህ አስተምረን እኛ ምን ማድረግ አለብን? እሺ እግዚአብሔር ይባርክሽ እህት ርብቃ። እና ብዙ ጊዜ በኖህ ዘመንና በእኛ ዘመን መካከል ያለውን ርቀት ስናይ በብዙ መንገድ በጣም ረጅም ጊዜ ነው። ግን በእኛ ዘመንና በኖህ ዘመን እየተካሄደ የነበረው ያ የህዝብ እግዚአብሔር ላይ ማመጽ ልክ እንደ ኖህ ዘመን ነው አሁንም እየሆነ ያለው። ምንድነው? ብዙ ብዙ ጊዜ የተነገረ ነገር ይፈጸማል። በተለይ እግዚአብሔር ያለው ነገር ከተነገረው አንድም አልጎደለም። ቀደም እህት ርብቃ ስታነሳ ይሄ ፍጻሜ የሚለው ነገር በቅጣት ይሄ ቁጣ የሚለው ነገር የተዘጋጀው ለማን ነው? ለሰይጣንና ለመላእክቱ ነው። እግዚአብሔር የሰው ልጅ ለማጥፋት ፈጽሞ ሐሳብ አልነበረም። ቢሆን ኖሮ እዚህ ድረስ መምጣት የለበትም። የሰው ልጅ አዳምና ሔዋን ላይ ጨርሶ ማረፍ ይችል ነበር። ስለዚህ እግዚአብሔር እየተከተለ እያዳነን እያባረረ እያዳነን ያለው የሰው ልጅ ለማዳን ካለው ጥልቅ ፍላጎት የተነሳ ኢየሱስን በመስቀል ላይ አሳልፎ በመስጠት ፍቅሩን አሳይቶናል። ግን ቀደም እንደተባለው ቁጣው ደህንነት የምርጫ ጉዳይ ነው። ሰይጣንን ምርጫቸው ያደረጉ ገዣቸው ያደረጉ ያው ከተባባሪያቸው ጋር ነው የሚጠፉት ማለት ነው። ስለዚህ በኖህ ዘመን ኖህ እንግዲህ ምድር በጣም በረከሰችበት ዘመን እግዚአብሔር ምድሩን በመፍጠሩ በተጸጸተበት ዘመን ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። ምን ማለት ነው? ጻድቅ ሰው ነበረ ማለት ነው።
ስለዚህ እግዚአብሔር አንድ ሰው ሲያገኝ በዛ ሰው ምክንያት ሚሽኑን ወደ ፍጻሜ ለማድረስ ተነሳ። ምን አደረገ? እግዚአብሔር መርከብ ስራልኝ አለው። መርከብ ለመስራት ንድፍ ሰጠው። ይሄ ሰው መርከብ እየሰራ ለ120 ዓመት የእግዚአብሔር መንግስት ቀርባለች የሚለውን አሁን እኛ የምንሰብከውን ስብከት እሱ ደግሞ ምን ይል ነበር? እግዚአብሔር በየዘመናቱ የተለየ እውነት አለ። በኖህ ዘመን ምን ነበር? ወደ መርከብ ግቡ ነበረ መልእክቱ። 120 ዓመት ማለት አሁን እኛ ስናስበው ምናልባት የኛ ዘመን አጭር ስለሆነ ሞት በጣም ባጭር እየቀጠፈ ስላለ የአንድ የሶስት ጀነሬሽን እድሜ ሊሆን ይችላል። 40 እንኳን ብናካፍለው 50 ከሆነ ደግሞ ምናልባት የሁለት ከግማሽ ሊሆን ይችላል። ስለዚህ ያን ያክል ዘመን እየሰበከ ወደ መርከብ ግቡ እያለ የሚሰማው ሰው አጥቶ ነበር። እንደውም ያሾፉ ነበረ። ሰዎች ምን ይላሉ? ይሄ የጃጀ ሽማግሌ ለምንድነው ዝናብ ከዛ በፊት ከሰማይ አሁን እንደሚዘንበው አይነት ዝናብ አልነበር? ከባህር ላይ ጉም እየተነሳ ምድርን ያጠጣ ነበር። ስለዚህ አዲስ ነገር እየሰበከ ምን አሉ? አይ ይሄ ነገር ምን አይደለም፣ የሌለ ነገር እየሰበከ ነው። ስለዚህ ምን ያደርጉ ነበር? ይበሉ ነበር፣ ይጠጡ ነበር፣ ያገቡ ነበር፣ ይድሩ ነበር። እንደው በደንብ ለማግኘት ሐሳቡን በማቴዎስ ምዕራፍ 25 ከቁጥር 37 ስናነብ ልክ በኖህ ዘመን እንደሆነው የሰው ልጅ መምጣትም እንዲሁ ይሆናል። ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ እስከዚያ ቀን ድረስም ምን እንደሚመጣ ሳያውቁ ድንገት የጥፋት ውሃ እንዳጥለቀለቃቸው የሰው ልጅ ሲመጣም እንደዚሁ ይሆናል ይላል። ቁጥር 42 ደግሞ እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ። ይህንንም ልብ በሉ፣ ባለቤት ሌሊት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በነቃም ቤቱንም እንዳይፈርስ በተጠባበቀ ነበረ። የሰው ልጅም በማታሰቡት ሰዓት ይመጣልና እናንተም እንዲሁ ዝግጁ ሁኑ ይላል። ኖህ ለ120 ዓመት ሰብኮ ያዳነው ማንን ነው? ራሱንና ቤተሰቡን ብቻ ነው ያዳነው። በጣም አድካሚ ነው። ሁለት ስራ ነው እየሰራ የነበረ ነው። አንድ መርከብ እየሰራ ነው፣ ሁለት ደግሞ ወደ መርከብ የሚገቡትን ሰዎች እየጠራ ነበር። መርከቡን የሰሩት ሰዎች እንኳን ምን አላሉ? ወደ መርከቡ አልገቡም። የዕለት እንጀራ አግኝተው ሄደዋል፣ ግን ዋናውን ሳያደርሱ እንደቀሩ ይናገራል። የኖህ ዘመን ኃጢአት ምን ነበረ ብለን ስናነብ ሰዎች ወደ ዘፍጥረት ምዕራፍ 6 ይወስደናል። ዘፍጥረት 6 ምዕራፍ 6 ቁጥር 4 ምን ይላል? ከቁጥር 1 ጀምረን ብናነበው ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔር ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው። ከመካከላቸውም የመረጧቸውን አገቡ። እግዚአብሔርም ሰው ሟች ስለሆነ መንፈሴ እያዘነ ከነርሱ ጋር ለዘላለም አይኖርም፣ እድሜው 120 ዓመት ይሆናል አለ። የእግዚአብሔርም ልጆች የሰዎች ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያ በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። ቁጥር 5 ላይ ነው ሐሳቡ ያለው። እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም ሰነይ። ስለዚህ የኖህ ዘመን ኃጢአት ምንድነው? አመፀኝነት፣ እልከኝነት፣
ሆዳምነት፣ ያልተፈቀደ ነገር ማለት ነው። በጣም ነው የሚገርም። የእግዚአብሔር ልጆች የሰውን ልጆች አገቡ ይላል። ይሄ መዳቀል ያልተፈለገ ምንድነው ህብረት ወደፊት ስለሚል መንፈሳዊ ግልሙትና የሚል ነገር ስላለው እሱን አልፈውና ግን የኖህ ዘመንና የኛ ዘመን ምንድነው? በኖህ ዘመን ወደ መርከብ ግቡ፣ በእኛ ዘመን ደግሞ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው መልኩ። ስለዚህ ሁሉም ግቡ የሚል ነገር አለ። በኖህ ዘመን ወደ መርከብ የገባ 7 ቤተሰብ ቢሆን እኛን ያተረፈ እስከዚህ ተዋልደን የደረስንበት ነው። ስለዚህ አመፀኝነት ከኖህ ዘመን ይልቅ አሁን በጣም በዛ የባሰ። እንደውም ኢየሱስ በምድር በነበረ ጊዜ ምን አለ? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ። አሁን የተሰበከው ስብከት ለሰዶም እና ለገሞራ ተሰብኮ ቢሆን ኖሮ ምን ይሆን ነበር? ንስሐ ይገቡ ነበር። ስለዚህ የኛ ዘመን ምህረት በጣም የገነነ ነው ማለት ነው። አመፃም በእኛ ዘመን በጣም እንደተስፋፋ ነው የሚናገረው። ስለዚህ እግዚአብሔር በኖህ ዘመን እንደነበረ ብሎ ደግሞ ለኛ ነገር የዛን ጊዜ ሰዎች አይሆንም ነው ያሉት። ነገሩ ግን ሆነ። ሲሆን ግን እኮ መጡ። መርከቡ ከተዘጋ በኋላ ልክ ዝናቡ መውረድ ሲጀምር መሆኑን እየሮጡ መጡ። ኖህ ክፈትልን እያሉ በሩን እስከ ማንኳኳት ደረሱ። ግን ምንድነው? ቱሌት ምን ሆነ? አልፏል። ምንም ማድረግ አይችሉም ነበር። አሁንም በእኛ ዘመን ይመጣል፣ ቁጣ አለ፣ ጥፋት አለ፣ ፍርድ አለ ብለው መጽሐፍ ቅዱስ ሲነግረን ቅድም እንደተነበበው እንዘባበታለን። የት አለ የመምጣቱ ተስፋ? ድሮ ሲነገር እንደነበር እስካሁን ድረስ እየተነገረ ነው እያለን እያሾፍን ድንገት ነው የሚመጣው። የኖህ የጥፋት ውሃን እንዴት ነው የመጣው? ሁሉ ነገር በነበረበት እያለ ነው የመጣው። ምናልባት የዛን ቀን ልጁን የሚደርሰው ካለ እየሰረገ ሊሆን ይችላል። ምናልባት በዛን ቀን እርሻ ላይ የነበረ ስፒርስ ሊሆን ይችላል። በድንገት ነው የጌታ የኢየሱስ ክርስቶስ ምጽአትም እንደዚሁ በድንገት ነው የሚመጣው። ይሄ ልቅ የሆነ ነገር፣ ከገደብ ያለፈ ነገር ወደ የሰው ልጆችና የእግዚአብሔር ልጆችን መጋባት ስናይ በጣም ነውር የሆነ ነገር። ዛሬም ስለ ጋብቻ ብቻ አይደለም፣ ስለ መንፈሳዊ ነገር ስናስብ የተከለከለ ቦታ አለ። እዚህን አታድርጉ፣ እዚህ አትሂዱ፣ ከዚህ ተጠፈቁ የተባልነው ብዙ ነገር ግን አሁን የባሰ ሞልቶ ገደቡ እየፈሰሰ የኃጢአት የውሃ ልኩ ሞልቶ እየፈሰሰ ስለሆነ ፍጻሜ እንደሚሆን መጽሐፍ ቅዱስ ይናገራል። በኖህ ዘመን እንደነበረ ጥፋት በእኛም ዘመን ወደር የሌለው ጥፋት፣ የእሳት ጥፋት አለ ማለት። በኖህ ዘመን የነበሩ 7 ሰዎች ወደ መርከብ ገብተው እንደዳኑ ዛሬ ደግሞ እኛ ይህንን ይመጣል የሚለውን መልአክ ንስሐ ግቡ የሚለውን መልእክት የሰማን ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ ጉያ ተጠግተን ከዘላለም ጥፋት ማምለጥ እንችላለን ማለት ነው። ይሄ ነው የምስራችሁ። አሜን አሜን። እግዚአብሔር እና አንድ ነጥብ ደግሞ ምን ይላል? በኖህ ዘመን ከቤተሰቡ ውጪ ማንንም አላተረፈም ነበረ። በዚህ ዘመን ግን ይሄንን መልእክት ሰዎች ምን እያሉ ነው? እየሰሙ ነው። በሚዲያ እየሰሙ ነው፣ በመጽሐፍ እየሰሙ ነው፣ አሁን እኛ በምንናገረው መልኩ በብዙ ነገር እየሰሙ ነው። ስለዚህ ተስፋ አለ ለዚህ ዘመን የሚል የተስፋ ቃል አለ። ሰምቶ ለመዳን ይሄ የተሻለው ጊዜ ነው። የምህረት በር የሚያበቃበት በሩም የሚዘጋበት የበጉ ሰርግ በጣም እየቀረበና እየመጣ እንደሆነ እንድናውቅ ያስፈልጋል። ምናልባት በእኛ ዘመን እንደው ከኛ ዘመንም ያለፈ ትውልድ ይኖራል ለማለት አያስደፍርም። አሁን አጨራረሱን ስናየው፣ አካሄዱን ስናየው በጣም እየፈጠነ ነው። ጥፋትም በጣም እየባሰ ነው። ስለዚህ መጨረሻ ይሆናል የተባለው ዘመን ከዚህ ዘመን የሚያልፍ አይመስልም እና በኖህ ዘመን ይዘንባል የተባለው ዝናብ እንደዘነበ ኢየሱስ ይመጣል የሚለው
የሚመጣበት ታላቁ የቁጣ ቀን የተባለውም እውን ነው፣ ተረት ተረት አይደለም። መጽሐፍ ቅዱስ እንደዚህ ይናገራል። ስለዚህ የማምለጫ መንገድ ግን አለ። እሱ የማምለጫ መንገድ ምንድነው? ወደ ጌታ ወደ ኢየሱስ ክርስቶስ ጉያ ምን ማለት መጥቶ መደበቅ፣ ምርጫ ማስተካከል። በምርጫ ነው። ደህንነት እድሉ ለሁሉም ነው። ግን ወደ መርከብ መግባት በምርጫ እንደነበረ ወደ ሰማይ መግባትም በምርጫ ነው የሚሆነውና እግዚአብሔር በዚህ ዘመን ይህንን የመጨረሻውን የማስጠንቀቂያ መልእክት እንድንሰማ አካሄዳችንንም እንድናስተካክል እና ለመዳን እንድንወስን እግዚአብሔር ይርዳል። አሜን። እግዚአብሔር ይባርክሽ። ከጊዜ አንጻር ብቃ በሰኞ ላይ ሀሳብ ካለሽ እንትን ማለት እንትን አለንም እድሉን ልሰጥሽ አልችልም። ነገር ግን እንደገና ሌላ ከታሪክ እንድንማረው የሚጠቅስ ያለፈ ክስተት አለ። ያ የሶዶምና ገሞራ ታሪክ ነው። የማክሰኞው እንግዲህ ያለን 20 ደቂቃ ነው። በ20 ደቂቃ ውስጥ የእርስ ማክሰኞ፣ የረቡዕና የሐሙስን ማጠናቀቅ እንሞክር። የማክሰኞው ታዲያ የማክሰኞው የሶዶምና ገሞራ ታሪክስ ከመጨረሻው ካለንበት ወይም ጌታ ሊመጣ ሲል ካለው የመጨረሻው የዓለም ታሪክ ጋር ተመሳሳይነቱ ምንድን ነው? ከዚህስ ጌታ ኢየሱስ ክርስቶስ እንድንማር ደቀ መዛሙርቱም እንዲማሩ የፈለገው የሶዶም ታሪክ ምን አይነት ታሪክ ነበር? መጽሐፍ ቅዱስ እንግዲህ ስለ ሶዶም እና ገሞራ ታሪክ ሲገልጽ ምን ይላል? ለኑሮ አመች የሆነ ሜዳማ መልክዓ ምድር የተላበሱ ቦታዎች እንደነበሩ፣ እንደገና ደግሞ ሰዎቹ ደግሞ በእርክስናቸው የታወቁ ያንን ታሪካቸውን በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። እስካሁን ድረስም ያ ታሪካቸው እንደሚነገርላቸው፣ መጨረሻቸው ደግሞ ምንድን ነው ይላል? ከሰማይ በወረደ እሳት የወደሙ ከተሞች ናቸው ብሎ ይናገራል ታሪኩ። እና ምንድን ነው የዚህ ትምህርት ወይም ደግሞ የዚህ ታሪክ ለእኛ የተጻፈበት ምክንያት? ምክንያቱም መጽሐፍ ቅዱስ ለትምህርታችን ለተግሳጽ ነው የተጻፈው ይላል አይደል? ከነሱ ጥፋት ትምህርት እንድንወስድ ነው ይሄ ታሪክ በዚህ ሰንበት ትምህርት ላይ የተቀመጠልን። በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 11 ባለው ክፍል ላይ ስለ ታሪካቸው እንዴት እንደነበረ ይናገራል። ግን ወደ ጊዜውን ለመጠቀም ለአንብበው። ለማንኛውም እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀድሞውም ዓለም ሳይራራ ከሌሎች 7 ጋር ጻድቃንን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋት ውሃን ካወረደ ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው፣ ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ፣ ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወትን እየተከተሉ የሚመላለሱትን ጌትነቱንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። እንግዲህ ቅድም ኢሻራ ግን በደንብ አድርጋ ስለ ኖህ ታሪክ፣ ስለ ኖህ ዘመን ስለነበረ ኃጢአትና ስለ ቅጣታቸው ስትናገር ነበር። አሁን ደግሞ በሌላ መንገድ ደግሞ በተመሳሳይ መንገድ በሶዶም እና ገሞራ ውስጥ ይኖሩ የነበሩ ሰዎች በእግዚአብሔር ላይ እንዴት አይነት ኃጢአት እንደሰሩ እና ምን አይነት ቅጣትም እንዳገኙ ነው ይሄ ታሪክ የሚናገረው። እና በዛ ጊዜ በግብረ ሰዶም የታወቁ እንደነበሩ፣ በተመሳሳይ የፆታ ጋብቻ እግዚአብሔር ካዘዘው ካስቀመጠው ትእዛዝ ውጪ እግዚአብሔርን ባለመፍራት በእግዚአብሔር ላይ ኃጢአትን በመስራታቸው ይህንን የግብረ ሰዶም አስጸያፊ የሆነ ስራ በመስራታቸው
እግዚአብሔር እንዳዘነ እንደተቆጣ በሌላም ቦታ በይሁዳ ላይ ምን ይላል? ቁጥር 5-7 ባለው ክፍል ላይ ቁጥር 6 ላይ እንዲሁም እንደ እነርሱ ቁጥር 7 ላይ ያለውን አነባዋለሁ። እንዲሁም እንደ እነርሱ ዝሙትን ያደረጉና ሌላም ስጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተሞችን በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። ያንን ኃጢአት በመስራታቸው እግዚአብሔር ከሰማይ እሳትን አውርዶ እንዳጠፋቸው የሚናገር ታሪክ ነው። ታዲያ ለምን ይህ ትምህርት ወደኛ መጣ ብለን ራሳችን ስንጠይቅ በዚህ ዘመንም በተመሳሳይ ሁኔታ ይህ ኃጢአት ያጸያፊ የሆነው ኃጢአት በተመሳሳይ ጾታ ጋብቻ ይቻለም እንደተበከለች አሁን ያለንበት የምናየው ትልቅ ኃጢአት በዘመናችን ስላለ ነው። ያንን እግዚአብሔር ስለማይወድ ትክክለኛ ነገር ስላልሆነ እግዚአብሔርን በጣም የሚያሳዝነው ኃጢአት ስለሆነ ያንን እንዳንፈጽም ለሚፈጽሙትም ደግሞ ይህንን እውነት እንድንነግራቸው እግዚአብሔር የማይወደው እግዚአብሔር የማይከብርበት እንደሆነ ልናሳውቅ ለዚህ ዓለም እኛ ተጠርተናል። ለዚህ ዓላማ ነው ይህ ሰንበት ትምህርት ይህንን ታሪክ ያስቀመጠልን እና በእግዚአብሔር ላይ ኃጢአትን በሚሰሩት ላይ የእግዚአብሔር ቁጣ እንደሚመጣ እንደሚወርድ ልክ በሰዶምና በጎመራ ላይ የሆነው ታሪክ እንደሆነው በዚህ ዘመንም የእግዚአብሔር ቁጣ ተጠብቋል ይላል አይደል? ያ በፍጻሜው ጊዜ ክርስቶስ በሚመጣ ጊዜ እርሱን ላላመኑት ከእግዚአብሔር ፈቃድ ከእግዚአብሔር ትእዛዝ ውጪ ሆነው እግዚአብሔርን ለበደሉ ኃጢአትን ለሰሩ ፍርድ እንዳለ ቅጣት እንዳለ እንድንማርበት ነው ይህ ታሪክ የመጣውና እዚሁ ሰንበት ትምህርት ላይ ምን የሚል ታሪክ አለው? ስለ ራሳችንን የምናይበትን ሁኔታ ወይም ደግሞ ኃጢአት ምንድን ነው ይላል? እጅግ አታላይ ከመሆኑ የተነሳ የራሳችንን ድክመት እንዳናይ ያደርገናል ይላል። በሌሎች ላይ ያለውን ኃጢአት ብቻ ስንቆጥር ልክ አሁን በኖህ ጊዜ እንዲህ አይነት ኃጢአት ተሰራ፣ በሰዶምና ገሞራ ጊዜ እንዲህ አይነት ኃጢአት ተሰራ እያልን የእነሱን ኃጢአት ስናነሳ መኖር ሳይሆን ወይም ኃጢአተኞችን መውቀስ ብቻ ሳይሆን ራሳችንን እንድንፈትሽ ኃጢአት ምንድን ነው ይላል? አታላይ ነው ይላል። የራሳችን ድክመት እንዳናይ የሌላውን ግን እንድናይ ነው የሚያደርገው። ስለዚህ እዚህ ላይ ቆም ብለን ራሳችን እንድንጠይቅ ምን ይላል? በተመሳሳይ ሁኔታ ይላል ሰንበት ትምህርቱ እስራኤል የመንፈሳዊ ዝሙት እንደፈጸመች ግልሙትና ከእግዚአብሔር ውጪ ሌላ አምላክ እንደያዘች ይናገራል። ዛሬ እኛም የምናደርገው የምንፈጽመው በየቀኑ የምናሳዝነው እግዚአብሔርን በዚህ መንገድ ነው። እሱን ትተን ሌላ አምላክ ፍለጋ ስንሄድ፣ እሱን ትተን ሌላ አምላክ ስንከተል የግድ እኮ ጣዖት በእስራኤል እንደነበረ ጣዖት አቁመን ልንሰግድ ልናመልክ ሳይሆን ነገር ግን በተለያየ መንገድ ሰይጣን በየጊዜው ቴክኖሎጂ ባደገ ቁጥር የእሱም ስትራቴጂ እያደገ እየተቀየረ ነው የሚሄደው እና ጥንት እንደነበረ ጣዖት ቆሞ ልንሰግድ ልናመልክ አንችልም። ዛሬ ግን በተለያየ መንገድ ከእግዚአብሔር የሚያርቁን ብዙ ጣዖታቶች አሉ። ያንን ቆም ብለን እንደ መጽሐፍ ቅዱስ እንደሚመክረን ራሳችንን በእግዚአብሔር መንገድ ላይ ነን ወይ ያለ ነው ብለን እንድንጠይቅ እንድንፈትሽ ራሳችን ላይ መስራትም እንዳለብን ለሌሎች ማሳወቅ እንዳለብን ሆኖ ነገር ግን ደግሞ ራሳችንም በየትኛው መንገድ ላይ እንዳለ ራሳችን እንድንጠይቅ የሚያሳስበን ትምህርት ነው። ስለ ዳዊት ታሪክ የመጣል ሰንበት ትምህርቱ ምናልባት ጊዜ ስለሌለ ብዙ ባልሄድበት፣ ነገር ግን ምንድነው ዳዊት ኃጢአቱን ሳያቅ ስለሌላ ታሪክ የሰራውን ኃጢአት እንዲያውቅ አድርጎ እግዚአብሔር በናታን በገለጸለት ጊዜ የሰራውን ኃጢአት ሌላ ሰው እንዳደረገው አድርጎ ሲተርክለት በጣም ተበሳጩ። ያ ሰው እንዴት አይነት ኃጢአተኛ ነው፣ ለሱ ፍርድ ይገባዋል፣ ቅጣት ይገባዋል ብሎ በሌላ ሰው ላይ ሲፈርድ፣ ነገር ግን ይህ ታሪክ በሌላ መንገድ መጣ እንጂ ያ ታሪኩን የፈጸምከው አንተ ነህ፣ ኃጢአተኛው አንተ ነህ ብሎ ሲገስጸው ያኔ ደነገጠ። ልክ እንደዛ እንደ ዳዊትም እኛ እንዳንሆን ነው። በሌላ ሰው ላይ የምናየውን ኃጢአት ብቻ መቁጠር ሳይሆን እራሳችን ላይ ምንድን ነው ያለው በህይወቴ ክርስቶስን ምን ያህል ነው እየመሰልኩ እየኖርኩ ያለሁት? በየትኛው መንገድ ላይ ነኝ ያለሁት? የትኛው አለት ላይ ነው የቆምኩት ወይስ አሸዋው ላይ? በትክክል ከእግዚአብሔር ጋር አረማመዴን አስተካክያለሁ ብለን እያንዳንዳችን ራሳችን እንድንጠይቅበት ነው ሰንበት ትምህርቱ የሚያመጣው ሀሳብ።
ሌላ ከመጨረሴ በፊት እዚህ ታሪክ ላይ እንግዲህ አሁን ቅድም በኖህ ጊዜ ከዛ ሁሉ በምድር ላይ ከነበሩት ሰዎች መካከል 8 ሰዎች ብቻ እንደዳኑ እዚህም ታሪክ ላይ ደግሞ ተመሳሳይ ሁኔታ አለ። ከዛ ሁሉ የምድር ወይም በሶዶም ገሞራ ውስጥ የሚኖሩ ሰዎች ውስጥ ጻድቅ ሆኖ ወይም ደግሞ በእግዚአብሔር ዓይን ውስጥ ሞገስ ያገኘው ሎጥና ቤተሰቡ ነበረ። ግን አሳዛኝ ታሪክ ደግሞ በዛው ቤተሰብ ውስጥ የተፈጠረ ነገር አለ። እግዚአብሔር መልአኩን ልኮ ከዛ ከጥፋት ቦታ ሲያወጣቸው ሚስቱ ግን ለዚህ አልታደለችም። በጣም የሚያሳዝነኝ ታሪክ አለ። ልጆቹን ሚስቱን ይዞ እያወጡት እያለ መላእክት፣ ሚስቱ ግን ወደ ኋላዋ ተመለሰች። ጥላው የመጣችውን ቤቷን፣ ቤተ ዘመዶቿን ወይም ደግሞ ሀገሯን አሰበች። ምን ያላቅም ምን በውስጧ ሀሳብ መጥቶ እንደዛ ልታደርግ እንደቻለች ባላቅም፣ ግን ጥላ መሄዷ ያጓጓት ነገር ወይም ደግሞ ያልፈለገችበት ነገር ያለ ይመስላል። በመዞሯ ምክንያት ግን ታሪኩ እንደሚነግረን የጨዋም ሆና ቀረች። ለህይወት አልታደለችም። ከጠፋው ምድር ጋር ወይም ደግሞ ከሶዶም እና ጎሞራ ጋር አብራ እንደጠፋች ታሪኩ ይነግረናል። እሱንና 2 ልጆቹን ብቻ ይዞ እንደወጣ ሎጥ ታሪኩ ይነግረናል። እና በዚህ ውስጥም ደግሞ እኛም እንደዚሁ ቤተሰቦቻችን ይዘን ልንወጣ እንደሚገባል እግዚአብሔር ይጠራናል። ዛሬ ብዙ አሉ ይዘናቸው ልንወጣ ሊያጠፋ ከሚመጣው ከቁጣው ቀን ከዛ ልናስመልጣቸው የሚገቡን ቤተሰቦች፣ ወገኖች አሉን። እነሱን ይዘን ወደ ህይወት ልንመጣ እንደሚገባን ነው ሰንበት ትምህርት የሚያሳየን። ከጊዜ አንጻር እዚህ ላይ ባቆም ሳይሻል አይቀር። እሺ፣ እግዚአብሔር ይባርክሽ። የተያዘ ስለሆነ እና ይሄ በኖህ ዘመን ለነበሩ ሰዎች መጥፋት፣ ለሶዶምና ገሞራም ለነበሩ ሰዎች መጥፋት ጎልቶ የሚታይ አንድ ኃጢአት አለ። ያም ደግሞ ከጾታ ግንኙነት ውጭ የሆነ ግንኙነት የአመንዝራነት ባህሪ ነው። ሌሎችም ሲቪላይዜሽኖች ከሮም ማነው ከሶዶምና ገሞራ በኋላ የመጡት የግሪክን ባህል በምናይበት ጊዜ፣ የሮምን ባህል በምናይበት ጊዜ ለመጥፋታቸው ምክንያቱ ተመሳሳይ ኃጢአት ነው። ያ ኃጢአት ደግሞ ዛሬ በዘመናችን በጣም ጎልቶ እየታየ የመጣ ኃጢአት ነው። ለምድራችን መጥፋት ደግሞ ዋና ምክንያት የሚሆነው ያ ነው። ነገር ግን ጊዜ ስለሌለበት ጥልቀት ወደዛ ነው። ደግሞ ወደ ሮብ በምንሄድበት ጊዜ እንግዲህ የምድር ሁሉ ዳኛ ይላል እግዚአብሔር። እንግዲህ እግዚአብሔር አንድ ቀን በኃጢአት ላይ ይፈርዳል ይላል የእግዚአብሔር ቃል። በኃጢአት ላይ ይፈርዳል። እንግዲህ እግዚአብሔር የሻረግነሽ የሮቡን የምታቀርብል እግዚአብሔር በምድር ላይ ያለውን ኃጢአት የሚያስወግደው እንዴት ነው? የምድር ፍጻሜ እየመጣ ነው ብለናል እና እንዴት ነው ያ የሮቡ ምናል የምድር ሁሉ ዳኛ ይላል። ቅድም ስንነጋገር ስለ በጉ ነበር የተናገርነው፣ የበጉ ቁጣ ነበር። አሁን ደግሞ የምድር ሁሉ ዳኛ ይላል እና እንዴት ነው ይሄ? ምን ለማለት ፈልጎ ነው የሮቡ የምድር ሁሉ ዳኛ የሚለው? ይህ ላይ ነው እንደዚህ የተንጸባረቀው ይሄ የእግዚአብሔር ባህሪ። እሺ፣ አመሰግናለሁ። የምድር ሁሉ ዳኛ የሚለው ታሪክ በሙሉ ዘፍጥረት 18 ላይ ነው የተጻፈው ሙሉ ታሪኩ። እግዚአብሔር እንግዲህ በዘመናት መካከል እየፈረደ ነበረ። ረጅም ነው እንጂ በሰማይ የጀመረውን የዳቢሎስን የሉሲፈርን አመፅ በፍርድ አጠናቀቀ። ዳቢሎስ ወደ ምድር ተጣለ። በኖህ ዘመን ሰው እንደዛ በጣም ጋጠወጥነት ሲበዛ ምድር በውሃ ጠፋች። እንደው እርከን ሁሉ አለው። ከምድር መፈጠር እስከ ውሃ ጥፋት፣ ከውሃ ጥፋት እስከ ኢየሱስ መምጣትና መወለድና መሞት፣ ከዛ ደግሞ እስከ ዘመነ ፍጻሜ ያለውን የጊዜ ገደብ ይይዛል።
ከዚህ በፊት እየፈረደ ነበር እግዚአብሔር ከነበረ በእኛ ዘመን እንዴት አይፈርድም? የኛው ዘመን ግን የመቋጫው አልቲሜቱ እንትን ነው፣ ፍርድ ነው። ድጋሜ ተነስቶ ይቅርታ የማይጠየቅበት ዘመን ሌላ የማይመጣበት የኛ ይብሳል ማለት ነው። እና እግዚአብሔር ግን ይህንን ጥፋት ዝም ብሎ አላመጣም። በኖህ ዘመንም ዝም ብሎ አላመጣም አይደል? ነግሮን ምድር ልትጠፋ ነው ብሎ ሳይሰሙ ጠፉ። በዚህ ዘመን ደግሞ ምድር በእሳት ትጠፋለች ብሎ እየተናገረ ነው። የዛን ጊዜ ለኖህ ምስጢር ነገረው። ይህን የሰዶምና የገሞራን ደግሞ ለአብርሃም ነገረ። እንዲህ እንዲህ ይሆናል ብሎ የዚህን ዘመን ደግሞ ለሁሉ ነግሯል፣ ለኛ ነግሯል። በመጽሐፍ ቅዱስ ተጽፎ ተቀምጧል። እና ይሄ የምድር ሁሉ ዳኛ የሚለው ቃል እግዚአብሔር የሚታወቀው በምህረቱ ነው፣ በፍቅሩ በመማር ነው የሚታወቀው። ይሄ ለእግዚአብሔር እንግዳ ስራ ነው። ግን ኃጢአት ፍጻሜ ማግኘት ስላለበት እግዚአብሔር ፍርድ የሚያመጣበት ጊዜ ደግሞ አለ ማለት ነው። እግዚአብሔር ወደ አብርሃም መጥቶ ነበረ። ወደ አብርሃም መጥቶ ለአብርሃም ተስፋ ገብቶለት፣ በጣም የከበረ ተስፋ ገብቶለት ሰዶምና ገሞራ ሊያጠፋ እንደሆነ ነገር። ከዛ በኋላ አብርሃም ግን ምን አለ? ጻድቁን ከኃጢአተኛ ጋር ታጠፋለህ ወይ? በዛ ቦታ 50 ጻድቃን ቢገኙ ታጠፋለህ ወይ? አይ 50 ባገኝ አላጠፋም፣ 40 45 እንደዛ እያለ እስከ 10 ሲደርስ 10 ላይም አልተገኘም። ስለዚህ እግዚአብሔር ከአብርሃም ጋር እያለ 3 ሆነው አልነበረም ወደ አብርሃም ቤት የመጡት። ሁለቱ ግን ወደዛ ወደ ሎጥ ወዳለበት ቦታ ሄደው እንደነበረ ይናገራል። ከዛ ለሎጥ ይሄንን ነገር በሚነግሩት ጊዜ ሎጥ አመነታ ይላል መጽሐፍ ቅዱስ። ያ ሁሉ ታሪኩን አይቷል። ሰዎቹ በሩን ሊሰብሩ ከሰዎቹ ጋር ሴሰኝነት ለማድረግ ከመፈለግ ሲመጡ፣ ከዛ በኋላ መላእክት ናቸው ሎጥን እጁን ይዘው ጎትተው እነዛን ሰዎች ደግሞ እውር አድርገው ነገሩ ያለቀው። ግን ሎጥ ይሄንንም ሁሉ እያየ ለመውጣት ምን ነበረ? እያመነታ ነበር ይላል። እግዚአብሔር ይመስገን መላእክት እጁን ጎትተው አወጡት። ደስ አይልም? እጁን ጎትተው አወጡ። እጁንም ጎትተው የሱን የልጆቹን የሚስቱን እጅ ጎትተው መሀል ላይ ደግሞ ከወጣ በኋላ እንኳን የቀረሰው አለ ማለት። ሚስቱ ወጣለች እኮ እንደሚወጣ ወጣለች፣ ግን ወደ ኋላ አትመለሽ የተባለችውን አለፈች፣ የጨዋም እንደሆነ ቀረች ይላል። እና ወደ ራእይ ምዕራፍ 14 ላይ ስንሄድ እግዚአብሔር መልእክት ሰጥቷል። በዚህ ጊዜ ምን አይነት መልእክት ነው የሰጠው? ሰማይና ምድር የሚፈርድባት ጊዜ መታለችና፣ ይመጣል አይደለም፣ መታለችና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይና ምድርን የውሃ ምንጮችን ለሰራ ስገዱለት። ሁለተኛ መልእክት ደግሞ ታላቂቱ ባቢሎን ወደቀች ወደቀች፣ አጋንንትን ማደሪያ ሆነች። ሶስተኛ ደግሞ ማንም ለአውሬውና ለምስሉ ቢሰግድ ከቁጣው ወይን ጠጅ ይጠጣል የሚል የማጠቃለያ መልእክት ሰጥቷል ማለት ነው። ፍርድ እንዳለ ተነግሯል። በሎጥ ዘመን ፍርድ ከነበረ፣ በኖህ ዘመን ፍርድ ከነበረ፣ በእኛ ዘመንም ይህንን ባለመስማት ፍርድ አለ ማለት ነው። እግዚአብሔር ለነቢያት ለባሮቹ ካልነገረ በስተቀር ምንም ነገር አያደርግም እንዳለ ነግሮናል። ያንን ካለመቀበል መጥፋታችን እንዳይሆን እንጂ። እንግዲህ እንሁን ጻድቁን ከኃጢአተኛው ጋር ትገድለዋለህን እያለ እኮ እግዚአብሔርን እስከ መጨረሻ እንትን እያለ እየቀነሰ ለተቀነሰው ቁጥር እንኳን እንዳልተገኘ ነው መጽሐፍ ቅዱስ የሚናገረው። በእኛም ዘመን ይሄ መልእክት ተነግሮ ሰው ይገኝ ሆኖ አንዳንዴ እኮ ነጋሪውም ራሱ እየጠፋ እንደሆነ ነው።
ሎጥ ለሚስቶች ለልጆቹ እጮኞች ሄዶ ነግሮ ነበር። እቺ ከተማ ልትጠፋ ነው፣ ኑ እንውጣ ሲባል ቀልድ መሰላችሁ? አንዳንዴ እንደው ሌላውን ቀርተን ቤተሰቦቻችንን ይዘን በሄድን ብለን እንመኛለን። የጥፋት ዘር ከቤታችን በቅሎ ይሆን ብለን እንሰጋለን። ስለዚህ ይህን መልእክት ይህን የመጨረሻ የማስጠንቀቂያ መልእክት በታላቅ ኃይል በታላቅ ስልጣን እንድንናገር እግዚአብሔር መንፈስ ቅዱስ እንዲሰጠን ልንጸልይ ያስፈልጋል። የተባለ ሁሉ ፍጻሜ ያገኛል። ይህም እግዚአብሔር የሚፈርድባት ጊዜ በጣም ቅርብ ነው። ለምን? እግዚአብሔር ጻድቅ አምላክ ነው። ፍርድ የእግዚአብሔር ፋንታ ነው። እግዚአብሔር ምን ይላል? ይፈርዳል። ለተቀበሉት ይፈርድላቸዋል፣ ላልተቀበሉት ደግሞ ይፈርድባቸዋል። ስለዚህ ከየትኞቹ ወገን ነን? ሚናችንን እንለይ። ፍርድ እውነት ነው። ፍርድ ከፊት አለ፣ ቁጣም ከፊት አለ። ከዛ ለማምለጥ አሁን አቅጣጫችንን እናስተካክል ነው የሚለው በራእይ ምዕራፍ 20 ላይ። እንደው በጣም ከባድ ነገር አለ። ምናልባት ከጊዜ አንጻር ለማንበብ ብዙ ባንችል እንኳን ግን ምዕራፉን እንድታዩት ባላችሁበት ኦንላይን ላይ ያላችሁ ሰዎች ስለ 1000 ዓመት ያወራል። 1000 ዓመት ዲያብሎስ ታሰረ ይላል የሚል አላት። ከዚህ የዘመነ ፍጻሜ ፍርዱ የዲያብሎስ ፍርድ ጻድቃን ወደ ሰማይ ከሄዱ በኋላ በምድር ላይ ለ1000 ዓመት ይታሰራል። ማሰር ሲባል እንዲህኛ እንደምናየው አይነት በገመድ በሰንሰለት ማሰር ሳይሆን ብቻውን ሆኖ ስላጠፋው ጥፋት ለ6000 ዓመት ያክል ያደረሰውን ኪሳራ እያሰላሰለ ምን ያደርጋል? ቅጣቱን የሚቀበልበት ጊዜ፣ መጨረሻ ደግሞ በእሳት የሚጠፉበት ጊዜ፣ ኃጢአትና ኃጢአተኞች የሚደመሰሱበት ጊዜ እንዳለ ይናገራልና ይሄ የእግዚአብሔር ፍርድ እንዳይለ እንደ እግዚአብሔር እንዴት እንደዚህ ያደረገ እንዳንል ለ1000 ዓመት ደግሞ ጻድቃን የፍርድ መጽሐፍትን ይመረምራሉ። በመላእክት ላይ እንኳን ትፈርዳላችሁ ይላል አይደል? ድስኪድ ምንድነው? የኃጢአትን አጀማመር ስናው ኃጢአት በምን እንደጠፋ ኃጢአት ምን ያክል ፍጻሜው እንዴት እንደከፋ ስናይ እዛ ሄደን ምናልባት በዚህ ምድር ላይ የምናውቀው ሰው እዛ ካልተገኘ ሄደን ቼክ አድርገን ፍርድንም እኛም እናጸድቃለን። እግዚአብሔር ለፈረደው ፍርድ እውነተኛ እንደሆነ የመላእክትን ጥያቄ ብቻ አይደለም እግዚአብሔር የሚመልሰው የእኛንም ጥያቄ በ1000 ዓመት ይመልሳል ማለት። እሺ እመቤት እግዚአብሔር ይባርክሽ። ጊዜያችንም እየሄደ ነው። ነገር ግን በጣም ወሳኝ የሆነ ክፍል ስለሆነ ወደ ሐሙሱ እንሄዳለን። ነገር ግን ሁለት ነገሮች እዚህ ላይ ማንሳት፣ አንደኛው መጽሐፍ ቅዱስን በምንመለከትበት ጊዜ የእግዚአብሔርን ፍርድ አስመልክቶ በማያሻማ ሁኔታ ያስቀምጣል። በመጨረሻ ጊዜ እግዚአብሔር ይፈርዳል። ሁለተኛው ደስ የሚለው ነገር ደግሞ የመጨረሻው ፍርድ ሰጪ እግዚአብሔር መሆኑ መልካም ነው። ምክንያቱም እግዚአብሔር ቅን ፈራጅ አምላክ ስለሆነ ቅድም የሻረግ እንዳነሳችው የሐሙስም ከዚህ ጋር የተያዘ ነው። የሻረግ አንስታለች። በ1000 ዓመት ጻድቃን መጽሐፍትን እንደሚመረምሩ የእግዚአብሔር ቅን ፈራጅ አምላክ እግዚአብሔር መሆኑን እንዲገነዘቡ የሚያደርግ ለረጅም ጊዜ በዚህ እንደሚሰማሩ መጽሐፍ ቅዱስ ይናገራል። የዳንኤል ምዕራፍ 7 ሄደን በምንመለከትበት ጊዜ ቅድመ ምጽአት የፍርድ ምርመራ አለ ይላል። ይሄ ምንድን ነው? በዚህ ላይ ያላችሁ ነጥብ እስቲ በጣም አጭር ጊዜ ስለሆነ ይሄ በጣም ሰፊ ርዕስ ነው። በመጀመሪያ ርብቃ፣ ከዛ እህት ርብቃ፣ ከዛ እህት የሻረግ በሐሙሱ ላይ ይሄ ቅድመ ምጽአት የፍርድ ምርመራ በዳንኤል 7 የተጠቀሰው በራእይ የተጠቀሰው ከአድቬንቲስት አስተምህሮ አንጻር መቼ የተጀመረ ነው የሚሉት ይህ በምን ደረጃ ነው አሁን ያለው? ይህንን አንስተን እንነጋገርና የዛሬውን ጥናታችን እናጠናቀቅ። ምክንያቱም
ጊዜ እያጠረን ስለመጣ እሺ እርብቅዬ እህት ርብቃ በአንቺን ጀምር ከዛ እህቴ ሻረግ አሁን ሀሳቡን እህቴ ሻረግ በደንብ ጀምረዋለች። ያው እንግዲህ ክርስቶስ መጨረሻ ላይ የሚሰጠውን ፍርድ በፍርድ ጊዜ እኛም ተሳታፊዎች እንደምንሆን ነው የሚናገረው መጽሐፍ ቅዱስም። ምንድን ነው የሚለው በዳንኤል 7:9 ላይ ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩር ጥጥ ነበር፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነዱ እሳት ነበሩ ይላል። ቁጥር 13 ላይ በሌሊት ራእይ አየሁ። ይህንን ራእይ ያየው ዳንኤል ነው። በሌሊት ራእይን አየሁ፣ እነሆም የሰው ልጅ የሚመስል ክርስቶስ ቅድም ያልነው በጉ ማለት ነው ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደ አብ ወደ እግዚአብሔር ፊት ማለት ነው። ወደፊቱም አቀረቡት። ወገኖች፣ አህዛብ፣ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። እና እኔ እንኳን ብዙ በዚህ ሀሳብ ላይ ባልናገር ለእህቴ የሻረግተው እና ግን አንድ መናገር የምፈልገው ነገር ምንድን ነው፣ ይህ ፍጻሜ ላይ የሚሆነው ነገር በመክብብ 12:13 ላይ ምን ይላል? የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍሩ፣ ትእዛዙንም ጠብቁ። እግዚአብሔርን ስራውን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እና ክፉና መልካም ስራ የሚመረመርበት ጊዜ እንደሆነ ያ ቅድም እህቴ ያነሳችው የሺው ዓመት ጊዜ ፍርድ ምርመራ የሚካሄድበት ጊዜ በሰማይ እንደሚሆን ክርስቶስ ከመጣ በኋላ የሚሆን ክስተት እንደሆነ ነው። ነገር ግን በዚህ ውስጥ ልናገር የምፈልገው ሀሳብ ቢኖር ምንድን ነው፣ ይህ ሁሉ እንደሚሆን ካወቅም በኋላ ምንድን ነው የምናደርገው? ምክንያቱም ቅድም ኃጢአትን እንዴት ሁላችንም መልኩን እየቀያየረ በየዘመናቱ የተለያየ አይነት መልክ ቢኖረውም ሁላችንም በእግዚአብሔር ላይ ኃጢአትን እንሰራለን፣ እንበድላለን። ነገር ግን ምንድን ነው ትልቁ መናገር የሚፈልገው ሰንበት ትምህርቱ ይህንን ማስጠንቀቂያ ተቀብለን ንስሐ ገብተን ወደ እግዚአብሔር እንድንመለስ ነው የሚፈልገው። ምንድን ነው መጽሐፍ ቅዱስ ላይ ደግሞ የሚናገረው በአንደኛ ዮሐንስ ምዕራፍ 1:9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነ ጻድቅ ነው ይላል። ሊያነፃን ሊያጸድቀን የሚችል ሊቀ ካህን አለን፣ ያም ክርስቶስ ኢየሱስ። አሁን ቅድም የተናገርነው ወደ አብ ፊት ይዘውት የመጡት የክብር ንጉስ የሆነው ክርስቶስ ኢየሱስ እንዳለን እሱን ስናምን ኃጢአታችን ስንናዘዝ እርሱ ሊያነፃን ሊያጸድቀን የሚችል የታመነ አምላክ እንደሆነ ይህንን ተስፋ መጽሐፍ ቅዱሳችን አስቀምጦልናል እና ያንን ተስፋ ተቀብለን የዘላለም ሕይወትን ምርጫችን እንድናደርግ ነው የሚመክረን። ለዚህ ደግሞ እግዚአብሔር ስለሰጠን እድል እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ። ለዚህ እድል ተካፋዮች እንድንሆን ሁላችንም ጌታ ይርዳን። እሺ መቤት እህት ሻረግ በዚህ ላይ ሀሳብሽን አካፊ። እሺ ጌታ ይመስገን። ይሄ ፕሪ አድቨንት ጃጅመንት የሚለው ነው በቤተክርስቲያናችን አስተምሮ። ምንድነው ይሄ? ኢየሱስ ክርስቶስ በሰማይ ነበር፣ ወደኛ ወደ ምድር መጣ፣ ስለኛ የሚሆነውን ነገር ሁሉ አድርጎ ከፍሎ ሞቶ ከመቃብር ተነስቶ ወደ ሰማይ አረገ ይላል። የዚያን ጊዜ በዘመናት ወደ ሸመገለው አቀረቡት ይላል እና ክርስቶስ ኢየሱስ አሁን በሰማይ እንደ ሊቀ ካህናችን እንደሆነ እናምናለን። የሊቀ ካህን ስራ ምንድነው? ምልጃ ነው። ስለኛ በአብ ፊት ይታይልናል ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ እንግዲህ ዳኛ ከሆነ ሊቀ ካህንም ከሆነ ፈራጅም ከሆነ ሁሉን በሁሉ ስለኛ ሁሉንም ነው ማለት ነው። እና አሁን ኢየሱስ ክርስቶስ በሰማይ ምን እያደረገ ነው ስንል ለኛ በህይወት ላለነው እየማለደልን ነው።
በሞቱት ላይ ደግሞ የመጨረሻውን ፍርድ እየሰጠን ለምን ኦልሬዲ ሞተዋል ተነስተው ከዚህ በኋላ የሚያስተካክሉት ነገር ስለሌለ ምን እየሆነ ነው የሙታን ጻድቃን ሁኔታ ተመርምሮ ምን እያለ ነው እያለፈ ነው የነሱ ነገር እያለቀ ነው በየቀኑ ነው ለዛ ነው በየቀኑ ንስሐ ልንገባ የሚገባ ለምን ሞት አማክሮን አይመጣም መቼ እንደሚመጣ ስለማናት በየቀኑን ህይወት መኖር ያለብን ስለዚህ ኢየሱስ ክርስቶስ የሙታንን ጉዳይ ምን እያለ ነው ፍርድ እየሰጠን የሞቱ ጻድቃን ጉዳይ ፍርድ እየተሰጠበት ነው አሁን በህይወት ላሉት ደግሞ በአፊት እየማለደ መንፈስ ቅዱስ ደግሞ ለንስሐ ልባችንን እያዘጋጀ ከዛ ከታላቁ ቁጣ እንድናመልጥ እየረዳ ነው ይሄ ፕሪ አድቨንት ጃጅመንት በ1844 እንደተጀመረ ይናገራል እና ከዛን ጊዜ ጀምሮ እንግዲህ ምጽአት ነው ማለት ነው ነገሩ ከ2300 ቀናት ፍጻሜ በኋላ ማለት አዎ ስለዚህ ኢየሱስ ክርስቶስ ከቅዱስ ቦታ ወደ ቅዱስተ ቅዱሳን ከመጣበት ጊዜ ጀምሮ ያለው ጊዜ የፍጻሜ ጊዜ ነው ፍጻሜ ነው በቃ ምን ማለት ነው የመጨረሻው ነገር ላይ ነው ያለው ኢየሱስ ክርስቶስ በ1844 ገብቶ ነገር አልቆ ቢሆን ኖሮ ከዛ በኋላ ያለው ጊዜ ሁሉ ምጽአት ግን እኛ እንኳን እንደ ቤተክርስቲያን ተደራጅተን ይሄን በዚህ ውስጥ ካለፈን ይሄን እውነት ከተቀበልና እንደ ቤተክርስቲያን ተደራጅቶ ሰቨንዝ ዴይ አድቬንቲስት የሚለው ከተመሰረተ እንኳን ጀምሮ ስንት አመት ነው ረጅም ጊዜ ምናልባት ኢየሱስ ክርስቶስ ከዛሬ 50 አመት በፊት ቢመጣ ኖሮ አሁን እዚህ ፕሬዘንት የምናደርግ ሰዎች በእግዚአብሔር መንግስት ላንገኝ እንችል ነበር ልጆቻችን ሁሉ ስለዚህ ቅድም እህቴ ርብቃ ስታነብ ነበር ለብዙዎች የሚዘገይ እንደሚመስላቸው ጌታ ስለተስፋ ቃሉ አይዘገይም ነገር ግን ብዙዎች ወደ ንስሐ እንዲመጡ ስለነሱ ይታገሳል ይላል እና ምን ማለት ነው እግዚአብሔር ነገርን ሁሉ ወደ ፍጻሜ ያመጣው ነው ምጽአት ላይ ነን እኛ ለዚህ ነው ዘመን የደረሰባቸውን ሰዎች ሊገስጸን ተጻፈ የሚለው ከዛን ጊዜ ኢየሱስ የፍርድ ምርመራ ከጀመረ ጊዜ ጀምሮ እስከሚመጣበት ከቅዱስተ ቅዱሳን እስከሚወጣበት ያለው ጊዜ በሙሉ ምጽአት ተብሎ ነው የሚነገር እና የሰይጣን ትኩረት ደግሞ የእግዚአብሔርን ትእዛዝ በሚጠብቁና የኢየሱስ ምስክር ባላቸው ላይ ነው ይላል እንደው ምናልባት ለመመለስ ጊዜ ስለሌለ አርብ ላይ የሆነች ክፍል ባለው ሰይጣን ጌታን አጥብቀው በሚሹ ወገኖች ላይ የሚያቀርባቸው ክሶች በኃጢአታቸው ደስተኛ ካለመሆኑ የመነጨ አይደለም እርሱን ከን በማያጣው ባህሪዎቻቸው ይከብራል ምክንያቱም በእነርሱ ላይ ስልጣን ማግኘት የሚችለው የእግዚአብሔር ሕግ በመተላለፋቸው ብቻ እንደሆነ ያው የክሱ መነሾ በክርስቶስ ላይ ያለው ጠላትነት ብቻ ኢየሱስ በደህንነት እቅድ አማካኝነት ሰይጣን በሰብአዊ ቤተሰብ ላይ ያለውን ይዞታ በመሰባበር ነፍሳትን ከመዳፉ መንጭቆ ያዳነ ይሄ ጠላትነት ለ6000 ዓመት የወሰደ ታላቁ ተጋድሎ የሚደመደምበት ጊዜ ነው አሁን ሰይጣን እኛን አይደለም ጥያቄው በክርስቶስ ላይ ያለውን ጥላቻ በክርስቶስ ላይ ያሳየውን በእኛም ላይ እየደገመ ነው ግን መንጭቆ ይላል ኢየሱስ ክርስቶስ ከዳቢሎስ ግዛት መንጭቆ የሰብአዊን ዘር ወደ ራሱ አምጥቷል የክርስቶስ ባህሪ በእነሱ ላይ መሆኑ ነው የክሱ መነሾ የእግዚአብሔርን ትእዛዝ መጠበቁ ነው የክሱ መነሾ ነው የሚለውና ስለዚህ እኛ ራሳችንን እንደ አንድ እድለኛ ሰው ልንቆጥር ይገባል ለምን በኃጢአታችን ብንናዘዝ ታላቅ ሊቀ ካህናት አለን ይቅር የሚለን የሚያማልድልን ማለት ስለዚህ በጣም እድለኞች ነን በዚህ ዘመን ያለን ሰዎች ንስሐ ለመግባት እንደገና ለማዘጋጀት ለምን ድሮ እንዲህ ሊመጣ ነው ነበር አሁን ግን ኦሬዲ እየመጣ ነው ይሄ መጽሐፍ ቅዱስ ስናነብ እንግሊዘኛው በደም AING ፎርም ነው ያለው Jesus is coming ነው
ምን ማለት እንትን ላይቭ ነው ነገሩ ማለት። ስለዚህ ኢየሱስ መምጣት እርግጥ ነው፣ ፍርዱም ትክክል ነው። አሜን። እግዚአብሔር ይባርካችሁ። ትርብቃ ሻረግ ይሄንን በጣም ወሳኝ የሆነና የዘመናት ፍጻሜ የደረሰብን እኛ የምንገኘው በዘመኑ ፍጻሜ መሆኑን የሚያሳየው ይህንን የሰንበት ትምህርት ይህንን ጥናት እንደዚህ ለአድማጮች በሚገባ መልክ በማቅረባችሁ እግዚአብሔር ይባርካችሁ። የዚህ ፕሮግራም ተከታታዮች የዛሬው ጥናታችንን በዚህ እናጠናቀቃለን። ከኛ ጋር ቆይታችሁ መልካም እንደነበረ ተስፋ እናደርጋለን። እንግዲህ በሚቀጥለው ሳምንት ደግሞ በተመሳሳይ ጥናት እስከምንገናኝ ድረስ የዛሬውን ጥናታችን በጸሎት እንደጀመርን በጸሎት እንዘጋለን። የመዝጊያውን ጸሎት የምታደርግልን እህታችን ርብቃ አምሳሉ ነች። በቃ ጸልይ። እንጸልይ። በዘላለም ፍቅርህ የወደድከን ምሕረትህ፣ ፍቅርህ፣ ትዕግስትህ ብዙ የሆነ የሰማይ አምላክ እግዚአብሔር አባታችን ሆይ ስለነበረን የሰንበት ትምህርት ጥናት ጊዜ እጅግ አድርገን እናመሰግንሃለን። አንተ ጊዜውን ተቆጣጥረህ መንፈስ ቅዱስን በማዕከላችን አድርገህ ይህንን እውነት ስለገለጽክልን ጌታ ሆይ ይህንን ማስጠንቀቂያ ጌታ ሆይ ድንገት ሳይመጣብን አስቀድመን እንድንጠነቀቅ እንድናስተውል ያለንበትን ሁኔታ እንድንመረምር እድል ስለሰጠህን ጌታ ሆይ ትዕግስትህ እጅግ ብዙ ሰፊ ስለሆነ እጅግ አድርገን እናመሰግንሃለን። ይህንን ተጠቅመን አባት ሆይ በተሰጠን የመዘጋጃ ጊዜ ጌታ ሆይ ራሳችን ካንተ ጋር አስተካክለን አስማምተን ጌታ ሆይ የመንግስት ወራሾች እንድንሆን ከቁጣው እንድናመልጥ ጌታ ሆይ ያዘጋጀህልንን የሰማይ መንግስት የምንወርስ ልጆችህ እንድንሆን ጌታ ሆይ እኛም ወገኖቻችን ወዳጆቻችንን ይዘን ጌታ ሆይ መንግስትህን መውረስ እንድንችል እንድትረዳን ይህንን እውነት ተቀብለን ጌታ ሆይ እንድንኖርበት ጸጋህ እንዲያግዘን ጌታ ሆይና እንለምንሃለን። ከዚህ በኋላ ያለውን ጊዜያችንን ሁሉ አንተ ተቆጣጠር። ስትመጣ ጌታ ሆይ በቀኝህ ከሚቆሙት እድል ፈንታችን እንዲሆን እንድትረዳን እንጸልያለን። አብረን ሁን። በክርስቶስ ኢየሱስ ስም እንለምንሃለን። አሜን። አሜን። አሜን።